ለታሪክ ይቀመጥ 39.5 ሚሊዮን ቪውወርስ በ24 ሰዓት ውስጥ ያገኘው የቴዲ አፍሮ አዲሱ አልበምና ስኬቶችን በብዛት እናያለን ማለት ነው። ዛሬ አምባሳደር ሞል ነበርኩኝ አዲስ አበባ ውስጥ ዞር እያልኩ ይገኛሉ ማለት ነው። ቴዲ አፍሮ ሙሉ ነገር ነግራችኋለሁ። ሳሪስ ቲቪ ትገኛላችሁ። ሰብስክራይብ በማድረግ ቤተሰቡ ነው። የ39.5 ሚሊዮን ቪውን ታሪክ ነግራችኋለሁ። በ24 ሰዓት ብቻ 39 ሚሊዮን 500 ሺህ ተመልካች ያገኘው ብቸኛው የሙዚቃ አልበም ኢትዮሪካ በቴዲ አፍሮ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በ9 ዓመታት ቆይታ በኋላ 18 ሙዚቆችን ያካተተ ኢትዮሪካ የተሰኘ 6ኛ አልበሙን በትናንትናው ዕለት በዚህ ሰዓት በይፋ ያለቀቀ ሲሆን በፌስቡክ እስከ ቲክቶክ ከዩቲዩብ እስከ ኤክስ መነጋገር ይሆናል። በእርግጥ እንደ ሌላው ዓለም ሀገራችን ላይ ተከታትሎ በደንብ ሰንዶ በተለያዩ ቋንቋዎች ከሌሎች ጋር አወዳድሮ ይፋ የሚያደርግ ተቋም ባይኖርም ጎግል ላይ ባገኘነው መረጃዎች መሰረት ቴዲ እነዚህ ስኬቶች አስመዝግቧል። ቴዲ አፍሮን ከአሁኑ በፊት በአፍሪካዊ ድምፃውያን ታሪክ 22 ሚሊዮን የነበረው እይታ በ24 ሰዓታት ብቻ በጥቅሉ 27 ሚሊዮን የታየለት የመጀመሪያ አፍሪካዊ ድምፃዊ መሆን ችሏል። ከዚህም ባሻገር የድምፃዊ ዩቲዩብ ቻናል ትላንት በተመሳሳይ ሰዓት ከነበረው በ24 ከግማሽ ሚሊዮን በላይ አዲስ ሰብስክራይበር በማግኘት 1.84 ሚሊዮን መድረሱን በሌላ አፍሪካዊ ታይቶ የማይታወቅ ሆኗል። የቴዲ አፍሮ ትራኳን ዳስጣል የተሰኘው ከ4 ሚሊዮን በላይ እየተያገኙ ሙዚቃዎች በዩቲዩብ ታሪክ በተለያዩ 24 ሳይሞላቸው የብዙዎች ቀልብ የሳቡና የታዩ ጥቂት ቪዲዮዎች አንዱ አድርጎታል። የዓለም ሪከርድ የሆነው በተር 113 ሚሊዮን እይታ ተነስተን ወደታች ስንመለከት 39.5 ሚሊዮን እይታ በማግኘት ከ24 ሰዓታት ከ20 ሚሊዮን በላይ እይታ ካገኙ ምርጥ 20 አርቲስቶች አንዱ ያደርገዋል። በዚህም ያህል ተመልካቾችን ያገኘ ከእንግሊዘኛ ቋንቋ ውጭ የተሰራ የመጀመሪያ አልበም ሆኗል። በዚሁ ዩቲዩብ ላይ ሰርች በመደረግ ቴዲ አፍሮ የሚለው ስም በቀዳሚነት ተቀምጧል። በጥቅሉ በ24 ሰዓታት ዳስጣል 4.8 ሚሊዮን፣ ኢትዮሪካ 1.5 ሚሊዮን፣ ሳምናው 1.3 ሚሊዮን፣ ተወዳጅ 1 ሚሊዮን፣ ስምምነት 1.8 ሚሊዮን፣ ጽዮን ሙሽራዬ 2 ሚሊዮን፣ ታንታጎ 1.2 ሚሊዮን፣ የማረግ ጥግ 955 ሺህ ቢባል 1.5 ሚሊዮን፣ ታየኝ 1.2 ሚሊዮን፣ በመስኮቱ 1.2 ሚሊዮን፣ ብልሽታ 1.4 ሚሊዮን፣ ያዞምባ 1.4 ሚሊዮን፣ ዝው ጸዳል 1.4 ሚሊዮን፣ መሬማ 2.2 ሚሊዮን፣ መርከብ 1.5 ሚሊዮን፣ ስማ ራሴ 1.6 ሚሊዮን፣ ጀንበር 3 ሚሊዮን። ማህበራዊ ሚዲያን በመጠቀም ከጀመርኩ ጀምሮ በመላው ዓለም የሚገኙ ኢትዮጵያን በአንድ ድምፅና አብሮነት የቆሙበት በአድናቆት የፌስቡክ ግድግዳዎችን ያሸበረቁ ሌላ አጋጣሚ አይቼ አላውቅም። ማጠናቀቂያ፣ ይህ መረጃ ጎግልን በመጠቀም በተደረገ አሰሳ በግል ጥረት የተዘጋጀ መሆኑን ለማሳወቅ እወዳለሁ ይላል ምንጫችን። ታዴ የማመይ ልጅ ይለናል። ግጥምና ዜማ ቴዎድሮስ ካሳሁን ቴዲ አፍሮ። ተጨማሪ ግጥምና ዜማ ነባር ብሂልና ባህላዊ ዜማ። ሙዚቃ ቅንብር፣ ሚክሲንግና ማስተሪንግ ኪቦርድ ማሩ አለማየሁ ማርፍን ሲሆን ሳክስ ያሬድ ተፈራ፣ ሊድ ጊታር ሮቤል መሀሪ፣ ቤዝ ጊታር ሉዋም መሀሪ፣ ክራር ታመነ መኮንን፣ ማሲንቆ ቻላቸው አረጋ ነው በመጀመሪያ ደረጃነት የሚገኘው ቪዲዮ ማለት ነው። በመቀጠል የሚገኘው ግጥምና ዜማ ቴዎድሮስ ካሳሁን። እስካሁን ሁለት እየነገርኳቸው የመጀመሪያውና ሁለተኛ ከፍተኛ ቪታ ያየባቸው ማለት ነው። ግጥምና ዜማ ቴዎድሮስ ካሳሁን ቴዲ አፍሮ፣ ሙዚቃ ቅንብርና ሚክሲንግ እና ኪቦርድ በፍቃዱ ግርማ ደብተራ፣ ዋሽንት ጣሰው ወንድሞ፣ ማስተሪንግ በፍቃዱ ግርማ ደብተራ የሚገኙበት ሲሆን ኢትዮሪካ አልበም ላይ ከ9 ቪዲዮችን 9 ሙዚቆችን እያቀናበረው ቤኪ በረከት ተስፋ እስኪ ነው ማለት ነው። እንደምታውቁት አምለሰት ሙጬ በቪዲዮ አቅርበው ነበረ። መልካም ቆይታ ይሆንላችሁ። ሳሪስ ቲቪን ሰብስክራይብ በማድረግ ቤተሰቡ ነው። እንደዚህ አይነት ጸዴ ቪዲዮችን እያቀርብላችሁ እንገኛለን። ሳሪስ ቲቪን ሰብስክራይብ በማድረግ ቤተሰቡ ነው። ሳሪስ ቲቪ ይለያል ስላችሁ በምክንያት ነው የምነግራችሁ ነገር። በእርግጠኝነት ወደፊት ሰብስክራይብ ማድረጋችሁ ስለማይቀር ገና ከአሁኑ ሰብስክራይብ በማድረግ ቤተሰቡ ነው። ኋላ እንዳይቆጭሽ ማለት ሄዳፍ ኋላ እንዳይቆጫችሁ። መልካም ቀን